ከኋላ ሆናችሁ ግን የተለያዩ ነገሮችን የምታወሩ ሰዎች እኔ እንዴት ብዬ ልንገራችሁ? ለእንደዚህ አይነት ነገር እኔ ጊዜው የለኝም። በቀላሉ የምሰበር ሰው አይደለሁኝም። እኔ ኦርቶዶክስ አማኝ ነኝ እና በእንደዚህ አይነት ነገሮች እኔ ለመስበር እየፈለጋችሁ ያላችሁ ሰዎች አትርከሙ። ከፈለጋችሁ ግን ደግሞ ችግር የለው። ወዳችሁ ስለሆነ የዘማቻችሁት እስኪ ደክማችሁ ድረስ ሞክሩ እና አንድ ቀን ፈለገ አትናትዮስ እውነትም ተጽዕኖ ፈጣሪ ነው ብላችሁ ተመሰከረላችሁ። ዛሬ ላይ ላይፍ ከፍታችሁ ሊሆን ይችላል፣ ቪዲዮ ሰርታችሁ ሊሆን ይችላል። ፈለገ እንደዚህ ሆኖ በዚህ ወጥቶ በዚህ ገብቶ ያላችሁ በአጠቃላይ የዛሬን ቀን እንዳትረሱት። እኔ ጀግና ሁኜ ሳይሆን እኔ ኃይለኛ እኔ በጣም እንደው ስማርት ሁኜ ሳይሆን ግን አምላኬ ክርስቶስ ነፍሴን ለሚያስጨንቋት አሳልፎ ስለማይሰጠኝ እመኑኝ፣ እውነትም ፈለገ አትናትዮስ ተጽዕኖ ፈጣሪ ነው የምትሉበት ቀን ይመጣል። በጣም እዚህ ጋር የተወሰኑ ነገሮችን መናገር ፈለኩኝ። እነዚህ ሰዎች እንዲህ አይነት ነገሮችን ሲያደርጉ 1 ዓመት ይሆናቸዋል። ቁጥራቸው አንድ አይደለም፣ በሺዎች የሚቆጠሩ ናቸው እና ሁለታችንም ተመሳሳይ ፍላጎት አለን። ሐቁን እንገራችሁ ዛሬ እንደውም ሁሉን ነገር እንደው በደንብ እንደው ፍርጥርጥ አድርጌ እንገራችሁ። ሁለታችንም እኔም እና እነሱም ትልቅ በውስጣችን ያለ ፍላጎት አለ። ያ ፍላጎት ምንድነው? እነርሱም እኔን መበቀል ይፈልጋሉ፣ እኔም እነርሱን መበቀል እፈልጋለሁ። እነርሱን ለመበቀል የሄዱበት መንገድ ስለኔ ሐሜትን ማማት ነው። ፈለገ አትናትዮስ እንደዚህ አይነት ሰው ነው ምናምን ህግ ባለበት ሀገር ኦኬ፣ ህግ ቦታ ላይ ቀርበው መክሰስ ሲችሉ ፍትህን ማግኘት ሲችሉ እውነታ እነርሱ ጋር ግን ስለሌለ በቻሉት አቅም በዚህ ወጥቶ በዚህ ገብቶ ምናምን እኔም በተመሳሳይ እነሱን መበቀል እፈልጋለሁ እና ስኬታማ የሆነው መንገድ ግን የኔ መንገድ ነው። ክርስቲያኖች በዚህ አጋጣሚ ይህን ተሞክሮ ለሁላችሁም ላካፍል። በመውጣት በመግባታችሁ ማይደሰቱ ሰዎች ካሉ ምናልባት ፍሬ በማፍራታችሁ ትዳር ስለያዛችሁ እጅግ በጣም የሚበሳጩ ሰዎች ካሉ እግዚአብሔር አምላክ ጤናማ የሆኑ ልጆችን ሰጥቷችሁ በልጆች ስለተባረካችሁ የሚከፋቸው ጠላት ሆኖ የሚነሱባችሁ ሰዎች ካሉ እመኑ፣ እነዛ ሰዎች እናንተን ለመበቀል የሚሄዱበት መንገድ እንዳትሄዱ። the best revenge is to improve yourself። አለቀ። ራሳችሁን ለውጡ። አባቴ እኔ ማንንም አልሰራም፣ ራሴን አብዴት እያረኩ ነው ያለሁት። ፈለገ አትናትዮስ እናንተ ስታሙት 220 ሺህ ፎሎወር ነበር፣ ዛሬ 300 ምናምን ሺህ ፎሎወር ነው። ራሴን ኢምፕሩቭ እያረኩ ነው የምሄደው። ነገ 1 ሚሊዮን ፎሎወር እገባለሁ። በጣም ብዙ ትውልድን አስተምራለሁ። በጣም ብዙ ነፍሳትን ወደ ክርስቶስ ኢየሱስ መልሳለሁ። መመልሰው እኔ ጻድቅ ነኝ፣ እኔ ኃያል ነኝ፣ እኔ ቅዱስ ነኝ ብዬ ሳይሆን በጌታዬ በአምላኬ በኢየሱስ ክርስቶስ ቃል ኦኬ፣ በወንጌሉ ቃል ሌሎችን መንሳት መልሳለሁ። እኔም ደግሞ ለራሴ ለነፍሴ ደግሞ አለቅሳለሁ ወደ ክርስቶስ። አለቀ እና ባጭሩ እዚህ ውስጥ ያላችሁ እጅግ በጣም በክርስቶስ ፍቅር የምትወዱኝ ብዙ ነገር ሲያሳስባችሁ የነበራችሁ ሰዎች በአጠቃላይ ፈለገ አትናትዮስ ራሱን አፕዴት እያደረገ ነው፣ ራሱን ኢምፕሩቭ እያደረገ ነው። ከኋላ የሚንጫጩትን ጫጫቶች በአጠቃላይ በፍጹም አያዳምጣችሁም። ማንኛችንም እንደ ሎጥ ሚስት ወደ ኋላ ዞር ብለን ልንመለከት አይገባም። የሎጥ ሚስት የጨው ሐውልት ሆነ የቀረችው ወደ ኋላ ዞር ብላ ስለተመለከተች ነው። የሚፈልጉትን ይበሉ። በጣም ብዙ ሰው እንደውም በኮሜንት አረ መልስ ስጥበት አረ ምን እያሉ ነው? አልሰጥም። ራሳቸው ጀምሮታል፣ ራሳቸው ይጨርሱት። እኔ ሌላ ስራ ላይ አለቀ። ኦኬ፣ ነገ በደም ሰፊ ሆነ ላይፍ ስትሪም ይኖረናል። ከነገ ደግሞ ቀጣይ ላይ ደግሞ መማሪ እንዳለችው እጅግ በጣም የተወደደ ጌም አለን እና እዛ ላይም ደግሞ በደንብ ከሚወዱኝ እህት ወንድሞቼ ጋር በደንብ አድርጌ ሰለብሬት አደርጋለሁ። በደንብ መደሰት ባለብኝ ሰዓት እደሰታለሁ፣ ማገልገል ባለብኝ ሰዓት አገለግላለሁ። ከወዳጆቼ ጋር ደግሞ አብሬ ሼር ማድረገው ታይም ሲኖረኝ ደግሞ ሼር አደርጋለሁና ባጭሩ በቻላችሁ ታቅም እባካችሁን ከሳሾች አትሁኑ። ከሳሽ ዲያብሎስ ብቻ ነው። ከሳሾች ስትሆኑ ሳታውቁት የራሳችሁን ምኞት ረስታችሁት ሰውን ብቻ ስትከተሉ ትኖራላችሁ። እባካችሁ በቻላችሁ ታቅም ቆም ብላችሁ ከራሳችሁ ጋር ተነጋገሩና እንደ አዲስ ራሳችሁን አድሱት። አለቀ። ለሰው ትልቅ ጉድጓድ አስቆፍሩ። የኔ ተወዳጆች እናንተ ጋር ሲጀመር እንደው እንበልና እንደው የሆነን ሰው በሚገባ አግባብ እንደው መጠየቅ ብትፈልጉ እንኳን ውስጣችሁ ፖዚቲቭ ሆኖ ነው ፍትህን ለማግኘት መሄድ ያለባችሁ። እመኑን። እንደ ቃየል ግን ውስጣችሁ ኔጌቲቪቲ ካለ እግዚአብሔር ሲጀመር የእናንተን ማቤቱታ አያዳምጡም፣ አይመለከቱም።
አቤልና ቃየል መስዋዕትን አቅርበው እግዚአብሔር አምላክ ወደ አቤል መስዋዕት የተመለከተው በልቡ ቂም በቀል ሳይዝ ንጹህ የሆነን መስዋዕት ለአምላኩ ለእግዚአብሔር ስላቀረበ ነው። እና ቀን ጠብቃችሁ በጣም በሚገርም ሁኔታ ቀን ጠብቃችሁ ብቻ ፈለገ አትናቴዎስ ማለት እንዲህ ነው ያላችሁ በጣም ብዙ እህቶች፣ በጣም ብዙ ወንድሞች እገሌ 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 አይደለም። እኔ ይሄንን ንግግር የምናገረው ለላይቭም ብዬ አይደለም። እዚህ ጋር ማንም ሰው የሚጨምርልኝ ነገር የለም። እዚህ ጋር ያሉት እህት ወንድሞቼ በአጠቃላይ ስለወደዱ ስላከበሩኝ እንደገስ አድርገው ጋበዙኝ እንጂ እዚህ ጋር ማንም ምንም የሚጨምርልኝ ማንም ምንም የሚቀንስልኝ ነገር የለም። እኔ ግን ለላይቭ አይደለም ለወረት አይደለም በክርስቶስ ኢየሱስ ፍቅር ሁላችሁንም ይቅር ብያችኋለሁ። ስለ እውነት ነው የምላችሁ። ነገ ከነገ ወዲያ በውስጥ መስመር መልእክት ብታስቀምጡልኝ ኢግኖር ማደርጋችሁ ወይም ደግሞ አላደል አይቼ ንቄ የምተዋችሁ ሰዎች አይደላችሁ። ልክ ለእኔ የንስሐን ዕድሜ ክርስቶስ እንደሰጠኝ ለእናንተም የንስሐን ዕድሜ ይሰጣችኋል ብዬ አምናለሁ። እና ጊዜ ጠብቃችሁ ግን ልትጥሉኝ የሞከራችሁ በአጠቃላይ እንተዋወቃለን። ብዙ ጊዜ ሰውን ለመጣል የሚሞክሩ የሩቅ ሰው ሳይሆን የቅርብ ሰው ነው። እና ጊዜ ጠብቃችሁ የተነሳችሁ ፈለገዬ ፈለገዬ ትሉኝ ነበረ፣ እንትናዬ ትሉኝ ነበረ፣ ከስሬ ማተጠፉ የነበራችሁ ሁላችሁም አጋጣሚውን ተጠቅማችሁ ሰው ይሰማናል ብላችሁ ብዙ ያላችሁ ኢቭን ወላጅ እናቴን እንኳን የዘለፋችሁ ስለ እውነት ነው የምላችሁ በክርስቶስ ፍቅር ለወረት አይደለም ከልቤ ስለ እውነት ይቅር ብያችኋለሁ። ሁላችሁም ማንኛዎቹንም ይቅርታ አልጠይቅም። ማንኛችሁንም ይቅርታ ማልጠይቀው ለምንድን ነው? ማንኛችሁም ጋር ስላልደረሱ ማንኛችሁንም ስላልበደልኳችሁ። ነገር ግን አይፈለገ እውነት ለመናገር እንደው ስሜቴ ሆኜ እንዲህ ብዬ ተናገርኩ እንጂ አንተም እኮ ቢሆን እንዲያስከፍተኛል የምትሉ ሰዎች ካላችሁ እኔ ጋር መታችሁ ማውራት ትችላላችሁ። ችግራችሁን ህብረተሰብ አይደለም ይፈታው እኔ ጋር ነው። ኑና ስለ እውነት የተከፋችሁበት ቅር የተሰኛችሁበት ነገር ካለ እናወራለን። ከዛ ውጪ ግን እናቴን የዘለፋችሁ እናቴ ባልዋለችበት ያዋላችሁ፣ እህቶቼን የዘለፋችሁ እህቶቼን ባልዋሉበት ያዋላችሁ፣ በዙሪያ ያሉ ወዳጆቼን በአጠቃላይ ከፍ ዝቅ ያደረጋችሁ ሁላችሁንም ስለ እውነት በክርስቶስ ኢየሱስ ፍቅር እወዳችኋለሁ። በእኔና በእናንተ መሃል የገባው ሰይጣን እንጂ ሌላ ማንም አይደለም። አለቀ። ሰው ይሳሳታል። እናንተም ተሳስታችሁ ሊሆን ይችላል። በእኔ የተነሳችሁት ሆምን ብላችሁ ደግሞ የዛን ያክል እኔን ለመቅበር እኔን ለመጣምልም ሊሆን ይችላል የተነሳችሁት። በቀኝም ይሁን በግራ ምንም ይሁን አመጣጣችሁ ግን ሁላችሁንም እኔ ይቅር ብያችኋለሁ። ታሳውሱ ከነበረ ከፍ ዝቅ ማለት ከእናት ያልተወለዱ የሚመስሉ ተነስተው እንደ ምናምን ብለው እናትን ያክል ክብር ያላትን የዘለፉ ብዙ ሰዎች ነበሩ እና ሁሉን የሚያስችለው ክርስቶስ አስችሎኝ ግን አለፈዋለሁ። እንኳን የኔ እናት እንኳን የዚህ የተራው የፈለገ ተራ ባይዘው የኔ ዱርዬ ነኝ። ያው በፕላትፎርሙ ላይ ምናቃተን ያክል ቤተክርስቲያንን ዕውቀት ለማካፈል ብለን መጣን እንጂ ያን ያክል ሊቃውንት አይደለንም። ያው የታወቀ ነውና እንኳን የኔ የተራው እናት የፈለገ አትናቴዎስ እናት ይቀርና የጌታዬ የአምላኬ የመድኃኒቴ የኢየሱስ ክርስቶስ እናት እንኳን ተዘልፋለች። እና ለኔ ምንም አይደለም፣ ይሄ ምንም አይደለም። እግዚአብሔር አምላክ የእናትነትን ክብር ብቻ ለእናቴ ይስጥልኝ፣ እድሜውን ጸጋውን ይስጣት። ከዛ ውጪ ሰው ተናግሮ ሰው የሆነች ነገርን ብሎ ከፍም ዝቅም የሚያደርገው አንዳች ነገር የለም። እግዚአብሔር ለሁሉ ጸጋ ስለሰጠ ማለት ነውና ያረፈችውንም ሴት አያቴንም ጭምር በዚህ አጋጣሚ ማንንም እንድትከፉ አይደለም። ልደት ብዙ ነገርን ያውቃል። በዙሪያ ያላችሁ ወዳጆቼ በጣም ታውቃላችሁ። እኔ ሴት አያቴን ከእናቴ የበለጠ ነው የምወዳት፣ በጣም ከእናቴ የበለጠ ያጣኋት ወላይታ ሀገረ ስብከት ብፁዕ አባታችን አቡነ ይስሐቅ ለአብነት ትምህርት ቤት በቲክታክ ፕላትፎርም ያሰባሰብነውን ገንዘብ ለመስጠት ወጥቼ ነው። ነሐሴ 23 ወጣው። ነሐሴ 24 ብፁዕ አባታችን ጋር ደረስን። ነሐሴ 25 ስንመለስ መወዳት አያቴ ያረፈች። እግዚአብሔር ሰጣ፣ እግዚአብሔር ነሳ። ወደ ተሻለው ቦታ ወሰዳት። የዛን ሰዓት እጅግ በጣም ልቤ ተሰብሮ ነበር። በጣም ልቤ ተሰብሮ በጣም አዝኜ ነበር። ኢቭን
ልቡ ተሰብሮ አዝኖ እንኳን ይሆናል ያላሉ ብዙዎች ነበሩ። በጣም የምትወዷቸው አያቶች ኳላችሁ በጌታ ይሄን ብቻ ቃል ልናገር። አንድ ጊዜ ይሄን ዘለፋ ብቻ ልናገር ይፈቀድል። በጣም ያስጠላቀል ነው ግን ልናገር። እናታችሁ በጣም ስፍስፍ አድርጋችሁ የምትወዱ እናንተ እንዲህ አይነቱን ቃል ብትሰሙ ምን ያክል ነው ልባችሁ የሚሰበረው? የኔ ሴት አያቴ ችላ መራመድ አትችልም። እጆቿን ደግፈን ከቤት የምናወጣት እኛ ነን። የበረንዳው ፀሐይን አፍቃታል። ከሳሎን ወጥተን ተሸክመን ከእንደገና በረንዳ ላይ የምናስቀምጣት እኛ ነን። ፀሐዩ ደግሞ ገና ሲገባ ደግሞ ከእንደገና ተሸክመን ደግሞ ወደ ውስጥ የምናስገባት እኛ ነን። ይቺን አይነት እናት በአንደበቷ ለሰዎች ክፉ ተናግራ ማታቀን እናት ምላት በጣም ስለምወዳት ነው። አያቴ ነች። ይቺን የመሰለች እናት ይቺ ቆሻሻ ቆማጣ አሮጊት ተብላብኝ ተሰድባለች። እናንተን ሁላችሁንም ይሄንን ቃል የተናገራችሁት ሁላችሁንም ይቅር ብያችኋለሁ። ለኔ በነገራችን ላይ በጣም ቀላል ነበር። ሰው ነኝ፣ እንደ ሰው ከፋለሁ፣ እንደ ሰው አዝናለሁ። እንዴት እጅግ በጣም የምወዳት እናቴን እንዲህ ዘልፉልብኛል ብዬ እኔም በእናንተው ልክ እናንተ ሄዳችሁትን እርምጃ መራመድ እችል ነበር፣ ግን በፍጹም አላደርገውም። በቃ አለቀ። ሁልጊዜም ሰዎች ድል የሚነሱት ጠላቶቻቸውን ንቀው ራሳቸውን በደንብ አፕዴት ሲያደርጉ ይሄኛውን አማራጭ ነው እኔም የተጠቀምኩትና እቺን በጣም የምወዳትን በጣም ምሳሳላትን ኢቭን አርፋ እንኳን ገና አፈሩስ ገብታ ስጋው ያልበሰበሰችውን አያቴን በዚህ ልክ እንኳን የዘለፋችሁትን ሁላችሁንም ባጠቃላይ እነማን እንደሆናችሁ ታውቁታላችሁ ስለምንተዋወቅና ሁላችሁንም በክርስቶስ ፍቅር ይቅር ብያችኋለሁ። በማንም ሰው ላይ ከዚህ በኋላ እኔን የምትወዱኝ የት ወንድሞች የማንንም ስም እንድታነሱ አልፈልግም። በቃ እኔ አልከበደኝም። ከዚህ በኋላ የሚዘልፉ ሊኖሩ ይችላሉ፣ ይዝለፉ። ከዚህ በኋላ የሚሳደቡ ሊኖሩ ይችላሉ፣ ይሳደቡ። ከዚህ በኋላ እንደበቶቻቸውን የሚያላቀቁ ሊኖሩ ይችላሉ፣ ይላቀቁ፣ እንደፈለጉ ይናገሩ። ማንኛችሁም ግን ለነዛ ሰዎች መልስ እንድሰጧቸው አልፈልግም። ጌታ ምስክሬ እውነቴን ነው። ኢቭን ቪዲዮ እንኳን ፖስቶ ቢሆን ቪዲዮዎቻቸው ላይ ገብታችሁ ኮሜንት ራሱ እንድጽፉላችሁ አልፈልግም። ስለእውነት በቁም ነገር ነው የምላችሁ፣ አልፈልግም። እኔ ይቅር ብያችኋለሁ። እኔ ችዬ ዝም ያልኩትን ፕሊስ ተወዳጆች እናንተም ደግሞ ችላችሁ ዝም እንድትሉ በልዑል እግዚአብሔር ስም ጠይቃችኋለሁ። ብዙ ነገር ብናገር ደስ ይለኝ ነበር። በጣም ብዙ ስለተከፋው በጣም ረጅም ሰዓት ያዝኩት። በጣም ብዙ ቀን የተከፋውባቸው ነገሮች አንድ ላይ ስለተጠረቃቀሙብኝ ነውና ሁላችሁንም በክርስቶስ ፍቅር በጣም ነው የምወዳችሁ። ስለእውነት እጅግ በጣም አድርጌ ነው የምወዳችሁ። እና ደግሞ አንዳንድ ነገሮችን ሰምታችሁ ካለማወቅ ፈለገ አትናትዮስን ሳታውቁት እንዲሁ በሚዲያ ብቻ አንዳንድ ነገሮች ሲወሩ ከሰዋዊነት የተነሳ እንዴት እንደዚህ አይነት ነገር ይደረጋል ብላችሁ የተቆጣችሁ ያዘናችሁ እንዴት እንደዚህ አይነት ነገሮችን እንደው ፈለገ አትናትዮስ ያደርጋል ብላችሁ በጣም ስትበሳጩ የነበራችሁ ቶች ወንድሞች በክርስቶስ ፍቅር እናንተንም እጅግ በጣም ይቅርታ ጠይቃለሁ። ለሌላው ጊዜ በሶሻል ሚዲያ የሚለቀቁ ነገሮች በአጠቃላይ ሙሉ በሙሉ አንዳንድ ጊዜ ጥላቻንም ያገነገቡ ጭምር ሊሆኑ ስለሚችሉ በቻላችሁት አቅም እንዲህ አይነት ነገሮችን የሚናገሩ ሰዎች ምን ሊያተርፉ ነው እንዲህ አይነት ነገሮችን የሚናገሩት የሚለውን ነገር ብናስበው። እኔ የተረዳሁት ነገር ምንድነው በዚህ አይነት ብዙ ሰዎችን ስም አጥፍተን ሊሆን ይችላል የሚል ነገር ነው የተሰማኝ። የሆነ ሰው እገሌን መበቀል ሲፈልግ በሆነ መልኩ እርምጃ ተራምዶ እኛም ሳናቅ ጭፍራ ሆነን አግዘን ሊሆን ይችላል የሚል ነገር ነው የተረዳሁትና ለሌላው ጊዜ ፕሊስ ብትረዱ ነገሮችን ቀርባችሁ ብታዩ የሚል መልእክት አስተላልፋለሁ። ከዛ በተረፈ ግን እንደዚህ አይነት ፍቅርን ይቻል አቅም ስለእውነት በቁም ነገር የእስልምና እምነት ተከታይ ሆናችሁ በኮሜንት ሴክሽን ሳይቀር ዙሪያ ባሉ ሰዎች ስልኮች ሳይቀር እየደወላችሁ አይዞ አላህ ያበርታ እያላችሁ ስታጽናኑኝ የነበራችሁ የእስልምና እምነት ተከታይ ወንድሞቼ በጣም አድርጌ ነው የማመሰግናችሁ። የፕሮቴስታንት እምነት ተከታዮችም ጭምር አጋጣሚውን ተጠቅመው ፈለገ አትናትዮስን ብዙ ማለት ሲችሉ ስፔሻሊ የፕሮቴስታንት እምነት ተከታዮች አጋጣሚ ቀዳዳውን ተጠቅመው በጣም ብዙ ነገሮችን ማለት ሲችሉ ፖዚቲቭ ቲንከር ሆነው ግን ከጎኔ ስለቆሙ
ይልቁኑ ደግሞ ይበልጥ ደግሞ ስላጽናኑኝም ጭምር እጅግ በጣም አድርጌ አመሰግናቸዋለሁ። በነገራችን ላይ እንዲህ አይነት ነገርን ያደረጉ ሰዎች ማንንም አይወክሉ፣ የትኛውንም ቤተ እምነት አይወክሉ፣ ኦርቶዶክስንም አይወክሉ፣ እስልምናንም አይወክሉ፣ ፕሮቴስታንቲዝምንም አይወክሉ፣ ማንንም አይወክሉ። እነዚህ ሰዎች የግል ጥላቻ ያለባቸው ሰዎች ብቻ ናቸው። አለቅና የፕሮቴስታንት እምነት ተከታይ ሆናችሁ ቶች ወንድሞቼ እናንተንም እጅግ በጣም አድርጌ አመሰግናለሁ። እና ደግሞ መላው የኦርቶዶክስ ቤተክርስቲያን አማኝ ሆናችሁ በጌታ ምን አይነት ፍቅር ነው። በተለይ እኔ ካህናት አባቶች ራሱ ቪዲዮ ሲሰሩ ተመልክቼ በጣም ነው የገረመኝ። ቃልን እያጣቀሱ የመጽሐፍ ቅዱስ ጥቅሶችን እያነሱ ለእያንዳንዱ ነገር ክርስቶስ መሐሪ እንደሆነ እየተናገሩ ያው የቤተክርስቲያን ልጅ እንደመሆኔ መጠን እንደ ልጅነቴ እንዳልሽሽ ከአገልግሎት እንዳርቅ በአባቴ ፍቅራቸው እየጠሩኝ ቪዲዮ እየሰሩ ተመልክቻለሁኝ። በእውነት የአባቶቼንም ክህነት ይባርክልኝ። እና ሮሚ ዝርያ በጣም እኔ እንደው ክርስቶስ በሚያውቀው ከዚህ በፊት እኔ ላይቭዋም ላይ ገብቼ አላቅም፣ ተገናኝተን አናቅም። ነገር ግን ለካ ብዙ ሰው ይከታተለናል ማለት ነው። እኛ እንደቀል ትንሽ አገልግለን ስንወጣ ከላይቭ ለካ በጣም ብዙ ሰው ላይቭ ሪከርዱን ይመለከታል ማለት ነው የሚል ነገር ነው የተረዳሁትና ሮሚን በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። እና ሀገር ቤት ስትመጪ ያልሽውን መነጽር እንዳትረሺ ይበሉልኝ። የሆነ መነጽር አለ ይሄ ከሰው ዓይን የሚያረቅ መነጽር ይዤ ልመጣለሁ ብላለች እና ሮሚን በጣም ነው ማመሰግነው። እና ደግሞ ተወዳጅ እህቴ ቤታዮ ብዙ እህቶች አሉኝ፣ ግን ቤታዬ ትለያለች። እንግዲህ መቅናት አይቻልም እና ቤታ በቁም ነገር እውነት ትለያለች። የምትለየው ዛሬ ለፈለገ አትናቴዎስ ቪዲዮ ስለሰራች አይደለም፣ ላይቭ ላይ ተቀምጣ ስለተናገረች አይደለም። ከመጀመሪያው ያለች ጀምሮ እኔን ማንም ሰው መናቅ ሲችል ግን እንደ እህትነት የቤተ ክርስቲያን አገልጋይ መሆኔን አክብራ ከመጀመሪያው ዕለት ጀምሮ በጣም ብዙ ነገሮችን በመንፈሳዊነት ታዛ ነው እስከዛሬ ድረስ አብረን ያለነውና ቤታዬ አንቺንም በጣም አድርጌ ነው ማመሰግነው። እና ደግሞ መማሪ ያው ቤታ ተጠርታ መማሪ ደግሞ ሳትጠራቀርም ቤታዬ መማሪ አንቺንም በጣም አድርጌ ነው ማመሰግነው። እግዚአብሔር ያክብርልኝ። ሳሪ እንዴ የሰትምዱላ ነበር አረጋሽ ትሙት ምናምን ቃንድ ሚሊዮን ካላስገባ ነው ያለሽ ነበር እና ሳሪንም በጣም ነው ማመሰግነው። ስፔሻሊ ደግሞ መሲ ማለት እውነት ለመናገር በቁም ነገር ምንም ማይካድ ነገር ማይዋሽ ነገር የኦርቶዶክስ ቤተክርስቲያን ወንድሞች እንተነች የጦር ክፍል ነች። ወንድሞች ሲነኩባት አትወድም። ከተት ሰራዊት መታ ነጋሪት ነው የምታውጀው። ባለቀ የቤተክርስቲያን ወንድሞች በማንኛውም አይነት መልኩ ዘር፣ ብሔር፣ ቀለም ሳትል የቤተክርስቲያን ልጆች ሆነው የቤተክርስቲያን ልጆች በመሆናቸው ብቻ ደግሞ ጥቃት ሲደርስባቸው ሁልጊዜም ከፊት ለፊት ቀድማ የሚመጣባትን ስድብ የሚመጣባትን ትችት ሁሉ ተቋቁማ ምትቆም እህት ነች እና መሲ ብርጅስቶን በጣም አንቺን ማመሰግናለሁ። እና ደግሞ ሁላችሁም እህት ወንድሞች በጌታ ስም ማት ሜሴጅ ሪኩዌስት ነበር ሲላክልኝ የነበረው በጣም ብዙ፣ ግን ሁሉንም መመለስ አልቻልኩኝ። በጣም ይቅርታ አድርጉልኝ። እና ሁላችሁም በውስጥ መስመር ጽፉልኝ የነበራችሁ ከጎኔ የነበራችሁ እህት ወንድሞች በአጠቃላይ ሁላችሁንም በጣም አድርጌ አመሰግናለሁ። እና ደግሞ በቲክታክ ፕላትፎርም ላይ አብራችሁ የምታገለግሉ እና እነ ጋዲ እነ ዮባ እነ ባሮኬ እነ ዲያቆን ናቲ እነ ዲያቆን ሞኬ እነ ቀሲስ ዲበኩሉ ተወዳጅ አባት በእውነት ክህነታቸውን ይባርክልን። በቃ ማለት ስማቸውን ጠርተን ማንጨርሳቸው እነዚህንም ወንድሞች እጅግ በጣም አመሰግናለሁ። ታም ወንድማችንን አመሰግናለሁ። ከሁሉ በላይ ሎዛን መስክናት እያሉ ነው። ሎዛ እያሉ ሰዎች ይጽፋሉ። ሎዛን እንዳትረሳት። ሎዛን እዮዳብ በጣም ብዙ ሰው ነው ማሬቆ። ዋው ሎዛ እዮዳብ እውነት ለመናገር ዮኒ ማኛንም አመሰግናለሁ። ዮኒ ማኛም ቅድም እንዳልኳችሁ ብዙ ሰዎች አጋጣሚውን ተጠቅመው ለንግግር ብቻ ብዙ ድንጋዮችን ወርወር ይችሉ ነበርና ሎዛም በጣም አድርጌ አመሰግናለሁ። እዮዳብና ዮኒ ማኛ እጅግ በጣም አድርጌ አመሰግናለሁ። እናንተንም እግዚአብሔር ያክብርልኝ። ስም ከረሳሁን
አስታውሱኝና ቪዲዮ ሰራበታለሁ እና ከሁሉ በላይ እዚሁ እንግዲህ ገስት ላይ ስላለ ሚኪንም አመስግነው በአንበሳ ሲያስገረግመው ነበረ። ፈለገ ዛሬ አይደለም የጀመርነው፣ በእርግጥ ትናንት ሳሪ ቤት ነበርን። አንተ አጋጣሚ ሆኖ ተኝተህ ስለነበር ትናንትና ጀምሮ ነበረ ልደተ ቃሉን ነበረ ወንድማችን። ያው ሁሉም ሰው መጥቶ አለን ከጎናችሁ ምናምን የሚሉን የነበሩት ሚኪ አንዱ ነበረ። ዛሬ በቃሉ ተገኝቶ እንግዲህ በአንበሳ ሲያስገበዱ ነበር። አመስግንልን። የትናንትና ሰዎች ዛሬ ቀርተዋል። ሚኪ በጣም እውነት ሚኪ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ተወዳጅ ወንድሜ ስላወኩ እጅግ በጣም ደስ ብሎኛል። በዚህ አጋጣሚ ሩሃማም ተወዳጅ እህት አንቺ ተባረክሽ። አንቺንም በጣም በጣም ነው የማመሰግነው እና ቤታዬም በድጋሜ ከጊፍተሮች ጋር አንቺንም በጣም አርጌ ነው የማመሰግነው። አንድ ነገር ልናገር መማሪ፣ አንዴ ልደትን በትልቁ አድርጊ እና ፋይናሊ ትላላችሁ። ፋይናሊ ከሁሉ በላይ ደግሞ እጅግ በጣም የማመሰግነው እጅግ በጣም የምወደው ወንድሜ ልደትን ነው። እኔና ልደት ጓደኛሞች አይደለንም በቁም ነገር። ከአንድ እናት ባንወለድም ልክ ከአንድ እናት እንደተወለዱ ወንድማማቾች የምንዋደድ ወንድሜ ነው እና ልደት እዚህ ላይ በላይ እንዲህ ያለልህም ግን ይህ ነው። በጣም ብዙ ያሳለፍኳቸውን የችግር ታይሞች በአጠቃላይ ካጠገቤ ነበርክ፣ ከጎኔ ነበርክና ሁላችሁንም ልመርቃችሁ እዚህ ውስጥ ያላችሁ ለኔ መልካም ነገር ስታደርጉ የነበራችሁ እህት ወንድሞች በአጠቃላይ እግዚአብሔር አምላክ እንደ ልደት አይነት ወዳጅ ይስጣችሁ። በቃ እዚህ ውስጥ ያላችሁ ሁላችሁም እህቶች ወንድሞች በአጠቃላይ እስልምና እምነት ተከታይ፣ የፕሮቴስታንት እምነት ተከታይ፣ የኦርቶዶክስ እምነት ተከታይ ሆናችሁ ሁላችሁ እግዚአብሔር አምላክ እንደ ልደት አይነት መልካም ወዳጅን ይስጣችሁ። በእርግጥ ትንሽ ራሰ በራ ነው፣ ትንሽ ጸጉሩ ገባ ያለ ነው፣ አይ ነው ትንሽ ነገረኛ ነው። ግን ቢሆንም በቁም ነገር በጣም ብዙ እኔ ሰዎች ላይቭ ላይ መተው ብዙ ችግራቸውን ጭንቀታቸውን ይነግሩኛል። የብዙ ሰዎችን ችግር ፈቷል ይባላል አይደል? ፈለጋ ተናቴዎስ የፈለገን ደግሞ ችግር የሚያዳምጥ ወንድም ልደተ ቃል፣ የፈለገን ደግሞ ችግር የሚፈታ ወንድም ልደተ ቃል ነውና በዚህ አጋጣሚ ልደትም ክሬዲቱን እንዲወስድ ፈልጋለሁ። እጅግ በጣም ነው የምወድህ፣ እጅግ በጣም ነው የማከብርህ። እስካሁን ባሳለፍናቸው ጊዜያቶች ሳላቅ እውነት በቁም ነገር ሳላቅም አውቄም ላስቀየምኩ ነገር በአጠቃላይ እኔ ብዙ ጊዜ ይቅርታ ስለማልል ሰው አሁን አጋጣሚ ልታቃጣቀምበት ልደትሻ ይቅርታ። እጅግ በጣም ነው የምወድህ፣ እጅግ በጣም ነው የማከብርህ። እግዚአብሔር አምላክ ከዚህም የበለጠ እጥፍ ድርብ ጸጋን ያድልህ። በጣም ነው የምወድህ እና ደግሞ በዚህ አጋጣሚ የረሷቸው ሁለት ወንድሞች ቴዶ ዘሩፋኤል እና ፓስተር ሶፊንም እጅግ በጣም አድርጌ አመሰግናችኋለሁ። ልደት እንዲህ ብሎ ደግሞ አመሰገነ ይበለ ደግሞ ከነገ ጀምሮ ተቀይርብኛል ብራዘር። ለዛሬ ብቻ የሚውል ምስጋና ነው። ሁላችሁንም አመሰግናለሁ። ቴንኪው። እሺ አለው ቀጥሉ በቃ